ለምንድነው መነኮሳት ከከተማ የሚወጡት? መውጣት የለባቸውም። ምክንያቱም በዚህ ቪዲዮ ከዚህ በኋላ የምናገረውን እንድታዳምጡኝ እፈልጋለሁ። ለመነኮሳት ድጋፍ ለመሆን ነው ይህንን ቃል የተናገርኩት። ስለዚህ እንድታዳምጡኝ እፈልጋለሁ። በቤተ ክርስቲያናችን ስለተከሰተው አንዳንድ ነገሮችን እንነጋገራለን። በዚህ ቪዲዮ በጣም ትርፍ ስለምታተርፉላችሁም ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ሰሞኑን በዚህ በመነኮሳት ጉዳይ መነኮሳት ወደ በዓታቸው መመለስ አለባቸው የሚለው ትምህርት ለብዙ መነኮሳት ሕመም ሆኖ እናገኘዋለን። አንዳንዶችም ደግሞ በጭራሽ መነኮሳት አያስፈልጉም እየተባለን ነው ብለው ወደ በዓታችሁ ተመለሱ የተባሉትን እንደሌላ ነገር ቆጥረው በጣም ብዙ ሰዎችን እየሰበሰቡ ያሉ መነኮሳት አሉ። አንዳንዶቹ እንግዲህ የመነኮሳት ስራና ተግባር በጣም የተለየና የተረሳ ሆኖ ወደ ከተማ ከገቡ በኋላ በጣም ብዙ ነገሮችን አፍርተዋል። አሁን ላይ አስተዳዳሪ እንዲሁም ደግሞ በከተማ ውስጥ የንስሐ አባት እየሆኑ በጣም ብዙ ነገሮችን ለጵጵስና፣ ለሀገረ ስብከት ስራ አስኪያጅነት፣ ለቤተ ክርስቲያን አስተዳዳሪነትና የተለያዩ የቤተ ክርስቲያን ኃላፊዎች የሚመረጡ ከነዚህ መነኮሳት በመሆኑ እነዚህ አባቶች የቅምጥል ኑሮ ባለቤቶች፣ ባለ ትልልቅ ፎቆች ለክራይ የሚሆን ማለት ነው፣ ባለ ብዙ ሚሊዮን ብር መኪናዎች፣ ባለ ዘመናዊ ተንሸራታች ተች ስክሪን ስልክ ባለቤት ሆነዋል። ምንም አይነት ሚሊዮን ብር ደሞዝ ቢከፈላቸው መቼም አይበቃቸውም። ኑሮው ሁሉ ይበላል፣ ይተኛል፣ ይመቻቸዋል፣ ይበላል፣ ይተኛል። ጸሎት የለ፣ ስግደት የለ። በየቀኑ ግሩፕ እየፈጠሩ በዚህ ክልል በዚያ ቋንቋ እያሉ ቤተክርስቲያን በመበከል ላይ ነው የሚገኙት ማለት ነው። አሁንም ብዙዎች ምን እየተባሉ እየተጠሩ ነው? አባ በርገር፣ አባ ወስኪ፣ አባ ጉደር፣ አባ ቢራና ሌሎችም አይነት ስም ያላቸው አባቶች፣ አባ ከልከሊዮስ የሚባል በጣም ብዙ ስም ያላቸው ሰዎች አሉን። ወዳቸው የሙላ እንጂ ክብራቸው፣ ምንኩስና፣ ስርዓቱ እንዲሁም ቤተክርስቲያን የቤተክርስቲያን አምላክ እግዚአብሔርን በእነሱ ምክንያት ቢሰደብ፣ ቢናቅ፣ ቢቃለል ምንም አይመለከታቸውም። በተጨማሪም አንዳንዶች በጣም የወፈሩ 3 ሰው የሚያህሉ ሰክረው ቢወድቁ የሚያነሳቸው እየጠፋ ያስቸገሩ ለትክክለኛ መነኮሳት መሳቂያ፣ ለካህናትና ለምዕመናን በመናፍቃን መሳለቂያ ያደረጉን ብዙ የከተማ መነኮሳት አፍርተናል። በጧት ከስፖርትና ከወክ በኋላ ዱለት በወይን፣ ቀን ጥብስ በቢራ፣ ማታ ቁርጥ በውስኪ በጉደር እኔ በማላውቀው ውድ መጠጥና ምግብ የሚቀልጡ ከዛም ሲቀልጡ እንጂ ሲጸልዩ የማያድሩ አባቶች ሆነውልናል ማለት ነው። አሁን ላይ መነኮሳት በከተማ ያሉት ማለት ነው። ብዙዎች ምግብ የምትሰራና ልጅ የምትወልድላቸው ሰራተኛ የሆነች በቤት ውስጥ የሚስት እውቅና ያላት በውጭ ግን ሰራተኛ ብሎ ምዕመናኑ የሚያውቃት ሰራተኛ የምትባል መልከ መልካም ሸጋ ቆንጆ ለግላጋ የሰራተኛ ሚስት በተግባር የሌለችበትን ወለተ ማርያም ፍቅርተ ማርያም የምትባል ሴት ያለቻቸው መነኮሳት አፍርተናል። አይገርምም? አንዳንዶች ውዳሴ ማርያም ኪዳን እንኳ በዜማ አይደለም በቁጥር የጠፋባቸው መነኮሳት አፍርተናል። የኛ የኦርቶዶክሳውያን ምዕመናን ችግር ደግሞ ያልተነገረላቸው የቤተ ክርስቲያን ጠላቶች ሆነናል። እንዴት በሉኝ። ገዳም ለመሳለም በረከት ለማግኘት ብለን ከቤት ወጥተን ወደ ገዳም መሄድ ከዛ ጸልዩልኝ ማለት ትንሽ ብር ሰጥተን ስልክዎትን ይስጡኝ ብለን ወደ ቤት እንመለስና መልሰን መደወል፣ አባ ደህና ነዎት በጣም ናፈቁኝ ማለት፣ ልጄ እንዲያውም ሰው የሌለኝ ሆኖ ነው እንጂ ጓደኛዬ አንድ የንስሐ ልጅ ወሰደችው፣ እኔ ሰው የለኝ ሆኖ ቀረሁ እዚህ ገዳም ውስጥ ይሉናል። አባ እኔ እያለሁ ይምጡ ከቤቴ አንዱን ክላስ ሰጥቼዎት ይጸልዩልኝ ማለት፣ አባ ይመጣሉ። ያለንን ብር ይዘን ከቤተ የመጡትን አባት መነኮስ ይዘን ወደ ሀገረ ስብከት ሄደን ከዛ ጉቦ 200 ሺህ ብር ከፍለን እናስቀጥራለን ማለት ነው። አባ ከዛ ከተማ ገቡ፣ ቤተክርስቲያን ላይ ተቀጠሩ። ከዚህ በኋላ ግሩፕ ፈጠሩ። አሁን በከተማ ውስጥ ያሉ ምዕመናን የንስሐ ልጅ ብለው ተሰብስበው ከእያንዳንዱ በነፍስ ወከፍ ብር እንዲያመጡ ያደርጉና አባ አስተዳዳሪ ይሆናሉ። ደሞዛቸውን ጉቦኛ ከሆኑ ሌላ መነኮሳት ጋር ሆነው ደህና ደሞዝ ተከፋይ ይሆናሉ። አንድ ምስኪን ካህን አመት ፈቃድ ሲወጡ በሳቸው ቦታ 2 ካህናት
በ300 ሺህ ብር ጉቦ ይቀጥራሉ። በዚህ በሁለት ካህናት ብር ጉቦ ጉዞ ወደ ጵጵስና፣ ጉዞ ወደ ታላቁ እድገት ነው። እንግዲህ አባቴ አሁን አባ ገንዘብ የሚባል ክፉ መንፈስ ድንዙዝ ፍዙዝ ያደርጋቸውና ቤተክርስቲያን፣ ካህናት፣ ምዕመናን ሀገር የሚባል ነገር አይፈልጉም። ጳጳስ መሆን አለብኝ፣ ግሩፕ መፍጠር አለብኝ ይሉና በደመወዛቸው አባ ስርዓተ ቤተክርስቲያንን፣ ስርዓተ መነኮሳትን የሚያጠፋ ሌላ ጓደኛ አግኝተው ጳጳስ እስኪሆኑ ድረስ የማይሰብኩት ስብከት፣ የማይቀድሱበት ቤተክርስቲያን፣ የማይጋብዙት ሀገረ ስብከት ሹምና የመንግስት አካል የለም። ትናንት በወለተ ማርያም በ200 ሺህ ብር ጉቦ የመጡት አባ ዛሬ ላይ ሌላ ሆነዋል። ዛሬ ላይ ደግሞ ይህ ነገር አልጣፍጥ ያላቸው ምዕመናን ከመምህራን ጋር ሆነው ተመለሱ አባ ገዳም ይሻላል ቢባሉ በጭራሽ አልፈልግም፣ ጳጳስ ሆኜ እንደ አባ አቡነ ምናምን እገሌ አስጨርሳችኋለሁ ብለው አባ አልሄድም ብለዋል። እናስ ምን ይሻላል? ጥያቄን መልሱልኝ። እናንተ ምዕመናን፣ ኦርቶዶክሳውያን ምዕመናን ጥያቄን መልሱልኝ። እነዚህ የከተማ መነኮሳት ያለ አስፋልት የማይጓዝ የብዙ ሚሊዮን መኪና አላቸው። በብዙ ሚሊዮን ብር የተገዛ መኪና አላቸው። እንዴት ከከተማ ወደ ገዳም ይሄዳሉ መኪናቸውን ጥለው? ከዚህ ከከተማው ቤተክርስቲያን 70 ሺህ 80 ሺህ ይከፈላቸዋል። እና ያን ብር እንዴት ያገኙታል? እሱን ጥሎ መሄድ ሞት አይደለም ወይ? መልሱልኝ ጥያቄን። የሚፈላሰሱበት ቤት ፎቅ በየወሩ በሚሊየን የሚከራይ አፓርታማዎች አሏቸው። የዚህን ቤት ኪራይ ኔትወርክ ከሌለበት ገዳም ገብተው እንዴት ይሰበስባሉ? ጥያቄ መልሱልኝ። ነገ ጳጳሳት ሆነው የየሀገረ ስብከቱን የስለት ገንዘብ መዝረፍ ይፈልጋሉ። ነገ ጳጳስ ለመሆን ጉቦ እየከፈሉ ያሉ አባ በስም መነኩሴ ይህን የመሰለ ትልቅ ዓላማ ትተው ወደ ገዳም እንዴት ይገባሉ? እንዴት? ጥያቄ መልሱልኝ። በዛ ላይ እኛ የቤት ሰራተኛ የምንላቸው ለሳቸው ግን ሚስት ሆና በውስጥ የተወለዱ ከወለተ ማርያምና ከፍቅርተ ማርያም የተወለዱ ልጆች አሉ። እነሱን ለማን ትተው ይሄዳሉ? ጥያቄን መልሱልኝ። ጥያቄን ምዕመናን እንድትመልሱልኝ በእግዚአብሔር ስም አሳስባለሁ። እንዴት እነዚህ አባቶች፣ እንዴት እነዚህ መነኮሳት ወደ ገዳም ይሄዱ? እንዴት ታስቦ እንዴት አስባችሁት ነው? የሁሉ ሀብት የሁሉ ንብረት ነገ ጳጳሳት ሆነው ሀገርን ለማገልገል በጣም ትልቅ ስራ ለመስራት እያቀዱ ያሉ ናቸው። ታዲያ እነዚህ አባቶች እንዴት ነው የሚሄዱት? መልሱልኝ። ጥያቄን በኮሜንት አስቀምጡልኝ። አዎ አዲስ አበባ ላይ አንድ ሞሎክሴ መኪና ሳይዝ መጀመሪያ መኪና ያስኩት እኔ ነኝ። መጀመሪያ ቄስ መኪና ሳይዝ 300 ሺህ ብር ኮሮላ ገዛሁኝ። ከዛ በኋላ ማን ይቻለኝ? አዎ አዲስ አበባ ላይ አንድ ሞሎክሴ መኪና ሳይዝ መጀመሪያ መኪና ያስኩት እኔ ነኝ። መጀመሪያ ቄስ መኪና ሳይዝ 300 ሺህ ብር ኮሮላ ገዛሁኝ። ከዛ በኋላ ማን ይቻለኝ?